ኦኬ ቴንክ ዩ እንትን ነው ሲጀመር የአዲስ አበባ ነዋሪ ህዝቡን እንደ ቆሻሻ ያስበው አዲስ አበባ ላይ ሀብታም የተባለውና የደሃ የተባለውን አቅፎ ለብዙ ጊዜ ሲዶር የነበረ ነው። እኔ ደግሞ ስለ ልማቱ ስናወራ አሁን የተሰራው አስፋልቶች እኮ አንድ ክረምት መሻገር አልቻሉም። አንድ ክረምት ነው የምልህ እንዴ! ለየትኛው ልማት ነው እንግዲህ ቆሻሻ እያጸዳን እያለማን ነው የሚሉት? ይሄ መስኮትና በር ያልተገጠመለትን በማታ ማታ በድም ላይት ማሽበረቅረቅ ነው አሁን ልማት ተብሎ የሚናገሩት? ማፈር ነው ያለባቸው እንዴ! እንዴት ብሎ ነው? ቆይ አሁን እርግጠኛ ነኝ የአዲስ አበባ ነዋሪ የራሱ ህዝብ እንደ ቆሻሻ ነው የሚያየው። እርግጠኛ ናችሁ እንደዚህ ብላችሁ የምታወሩ እንዴ? የድሃ አቃፊ ማህበረሰብ ነው ያለው አዲስ አበባ ጋር ገባችሁ? ከእራቱና ከቁርሱ ቆንጥሮ ለድሃ የሚያካፍል ነው እንዴ? ማህበረሰቡ እንደ ቆሻሻ አይቶ አያውቅም። እንዴት ብላችሁ ነው ህዝብ ቆሻሻ ነው የምናጸዳ የምትሉት? አንዳንዴ ለምትናገሩት ነገር ማፈር ነው ያለባችሁ። ሌላው ደግሞ ይሄ ዶክተር ኦሮሞ አይደለም አላችሁ። እሱ ነኝ ብሏል። የትኛው ኦሮሞ ነው እኛን አይወክልም ብሎ ይወጣ? ማንም ስለሱ ያወራ ማንም ሰው የለም። እስከ ሽተውት ይሄ ኦሮሞ አይደለም እንበለውና ግን እርግጠኛ ናችሁ ከኦሮሞ የሚወጡ ማህበረሰቦች ጆኖሳይድ እያወጁ አይደለም? ይሄ ብቻ ነው ጊዜው። አሁን እስኪ ብልጽግና ተቃወሙ። ብልጽግና ብትቃወሙ እንዳለ ተቃዋሚ የሚመጣ ከአንድ ማህበረሰብ ነው፣ እሱም ከኦሮሞ ነው። ለምን ብልጽግና ትቃወማላችሁ ብሎ አሁን ብልጽግና ለመቃወም እኮ ግዴታ ፖለቲከኛ መሆን አይጠበቅብህም ወይ ምሁር መሆን አይጠበቅብህም። ብልጽግና ለመቃወም ሰው ብቻ መሆን ነው የሚጠበቅብህ። በአሁን ሰዓት ላይ አማራ ውስጥ ስንት ንጹሃን ዜጎች ናቸው እየተጨፈጨፉ ያሉት? ስለዚህ እስኪ ፖለቲካው ተውትና ለምንድን ነው የማትጨውት? አሁን ትግራይ ለምን ትላላችሁ? እኛ እኮ በቃ አልገባንም፣ ያን ሁሉ ተጨፍጭፏል ሆይ ሶሪ ምናምን ትላላችሁ። እስኪ ካሱን ባሁኑ የአማራ ህዝብ ለምን ይጨፈጨፋል ብላችሁ እስኪ ውጡ፣ ድምጽ ሁኑት፣ ፖለቲካው ተውት። ስለፋን ቴንክ ዩ ሰሚናውት ንጉስ ኦፊሻል ቀጥል እስቲ። ቴንክ ዩ ጊዜ ስለሰጠኝ እጅግ አድርጌ አመሰግናለሁ። የቤቴን አጀንዳ ሰምተሃል? አዎ ሰምቻለሁ። እያወሩ ባሉበት ሀሳብ ላይ ነው ሀሳብ የሚሰጠውና አሪፍ ነው የምታወሩት ነገር። አንዳንድ ነገር ውሃ የማነሳ ነው፣ አንዳንድ ነገር ደግሞ ተሜ ባወራበት ነገር ላይ ትንሽ ሀሳብ ልጨምርና ከነቆሻሻው ከነቁንጫው በአንድ ግቢ ላይ 30 እና 40 መኖሩ ተስማምቶናል። ከድህነት አንውጣ፣ የተሻለ ኑሮ ላይ እዛ የሚኖሩት ማህበረሰብ አይኑሩ ማለት አንተ የተሻለ ኑሮ ላይ ፎቅ ላይ እየኖርክ ጥሩ ህይወትን እየመራ እነዛ ህዝብ በዛ ሸራ ውስጥ ዝናብ እየደበደበ በዛ ቁንጫ ላይ በዛሽ ቦታ ላይ እንዲኖሩ መመኘት ይሄ አንተ የፈለከው ሰው እንዲያልቅ ነው እንጂ በድህነቱ እንዲኖር ነው እንጂ ከዛ እንዳይለወጥ ነው እንጂ ለህዝቡ አዝና አይደለም። ለምሳሌ አንድ ግቢ ላይ 40 50 ሆኖ ይኖራሉ። አንድ ፍራሽ ላይ 3 4 ሆኖ ይተኛሉ። ከዛስ የሚኖርበት አናኖር ያ ነው። አንዱ ለአንዱ እያጎረሰ ይኖራል። ከተማውን እኮ እያጸዱ ነው፣ እያስተካከሉ ነው። ከተማውን እያስተካከሉ ነው ማለት ምን ማለት ነው? አንተ ደግሞ ቆይ ማለት ምን እየሰሩ ነው? ቆይ እንደዚህ የምታወራው ማለት ነው ብራዘር። ዶክተር ሁሪ ያለው ይኸውልህ ከተማችንንም እያጸደን ነው ማለት ያው እዚህ እንትን ላይ ማለት ማርካቶ ላይ የተቃጠለውን አይተሃል ማለት እኛ ነን እንደዚህ ያደረግነው፣ ገና እናደርጋለን። ጉራጌን እናስጨፈጭፋለን፣ ስልጤን እናስታጥቃለን ነው እኮ ሲል የነበረው ማለት ያንን ቶፒክ አድርጌ ነው ቤቴን የከፈትኩት ማለት። አንተ ደግሞ ያንን ደግፈና እንደምታወራው ነው አይደለም? ቤቱን ያቃጠሉትን እና እንደዚህ አይነት ጄኖሳይድ የሰሩበትን እኔ መቼም አልደግፍም። ይሄ ነገር ጥሩ ነው ብዬ አይደለም። አሁን ለምሳሌ እና አዳነች አቤቤን ወይም ብልጽግናን ሲቃወሙ ይሄንን ብልጽግና ሰርቷል ወይ ነው? ይሄ ነገር መረጃ ተጣርቶ ወጥቷል ወይ ነው? አንድ ግለሰብ ወጥቶ የፈለገውን ነገር መናገር ይችላል በቲክታክ ደረጃ ላይ።
ይሄ ሰው አሁን ለምሳሌ ኦሮሞ ይሁን አይሁን ምንም የሚታወቅበት ነገር የለም። ምኑ ተጣርቶ ነው? አሁን ለምሳሌ ፈርጃቸው ኦሮሞ ነው እንደዚህ ያደርጋው፣ ኦሮሞ ነው እንደዚህ እየገደላል፣ ከተማውን እናጸዳለን በማለት አንድ ግለሰብ የራሱን የመሰለው ነገር ሊያወራ ይችላል። ህገ መንግስቱን ይወክላል ይሄ ሰውዬ። አሁን ለምሳሌ ወይ ብልጽግና ነኝ ብሎ የፈለገውን ነገር ሊያወራ ይችላል። አማራ ይሁን ትግሬ ይሁን ኦሮሞ ይሁን ጉራጌ ይሁን ምን ይሁን ምንም የሚታወቅበት ነገር የለም። ሲጀመር መርካቶ ላይ የሚሰራ ጉራጌ ብቻ ነው ወይ? የኢትዮጵያ ብሔር ብሔረሰብ የለም ወይ መርካቶ ላይ? አዲስ አበባ ላይ ጉራጌ ብቻ ነው ወይ ያለው? ጉራጌን ምክንያት በማድረግ እንደዚህ አይነት አዲስ አበባ ላይ የጦርነት ቅስቀሳ ለማድረግ እየተሰራ ያለ ሴራ ነው። ይሄንን ሴራ ደግሞ ህዝቡ ማወቅ አለበት። ወንድም ነው ወጥቶ ይሄንን የተናገረው። ዝም ብለህ መተጥረፍ ሁለት ቀን እንኳን አልሞላም ማለት ነው። እሱ ከተማችንን እናጸዳለን፣ ጉራጌን ከአዲስ አበባ እናጠፋለን፣ ከተማችንን እናጸዳለን፣ ከአባቶቻችን መሬት ምንድነው ያው እናስወጣቸዋለን፣ እናባራቸዋለን ሲል ነበረ ማለት። እንደዚህ ብሎ ሁለት ቀን እንኳን አልሞላም ማለት ነው። በዛ ውስጥ ነው እኮ ይሄ ነገር የተከሰተው ማለት ነው። ከተከሰተም በኋላ መጥቶ ደግሞ እኛ ነን እንደዚህ ያደረግነው ብለዋል። በመረጃ የተያዘበት ነገር ነው ማለት ብራዘር። ለአንተ ልክልሃለሁ ቪዲዮውን ከፈለግ። ይኸውላችሁ ምን መሰለህ፣ እነዚህ እየመጡ በእኛ ላይ የሚያቀረሹ መሀይቦች ምን ችግር አለባቸው መሰለህ? የማህበረሰቡን ለደቡብ ህዝብ ያላቸውን ንቀት ነው እያሳያሉ። ገብቷል? እነዚህ ንቀታቸው ነው የሚነግሩ። ቅድም አሁን ይሄ ልጅ ሮማን የምትባል ሴትዮ አሮጊቷ ገብታ ኦሮሞ አይደለም አለች። እኔ ነበርኩኝ ልጁ ይሄን ሲናገር፣ እኔ ከታች ቁጭ ብዬ የቀዳሁት እኔ ነኝ የቀዳሁት። ፖፑላር ስላልሰጠ ነውና አዳምጣለህ። ስለስራ ይሄ አስወርደው። አንተ አያጫኝ ከአንተ ጋር ማን ያወራል? ጊዜ የለንም። እኔ ማውራት ማህበረሰባችንን ታርጌት አድርገው እንደዚህ እናድርግ። ፖፑላር 30 ሴኮንዱን ብቻ ሲተው 30 ሴኮንዱን ብቻ 1 ደቂቃም ሳይሆን 30 ሴኮንዱን ብቻ ማለት አውራ። ቀጥል ንጉስ። ቴንክ ዩ። ይሄ የአዲስ አበባ ህዝብና አዲስ አበባን ነው የሚመለከተው። እዚህ ላይ ፖለቲካ ለመስራት ደቡብ እያልክ አትምጣ። አንደኛ ፖፑላር ራስን ችለና ወይ ጉራጌ ነኝ የጉራጌ ማህበረሰብ እዛ ያሉት የጉራጌ ህዝብ ተጎድቷል በእንደዚህ አይነት ብለና በምትመጣበት አቅጣጫ ማለት ነው። ደቡቡን በጠቅላላ ደቡብ ህዝብ ተኒቋል፣ እንዲሆኗል፣ ሞቷል፣ ተጨፍጭፏል ብለን የትኛም ደቡብ የሞተና ደቡብ ውስጥ የሞተም ጄኖሳይድ የተደረገም ነገር የለም። ይሄ የአዲስ አበባ ፖለቲካ ነው። አዲስ አበባ ላይ ይሄ ነገር ለምንድን ነው የተደረገ? ፖለቲካ እየተሰራ ነው። ትልቅ ፖለቲካ እየተሰራ ነው። ይሄንን ደግሞ የጉራጌ ህዝብ ብቻ አይደለም እዛ አለ፣ የኢትዮጵያ ብሔር ብሔረሰብ ነው። ህገ መንግስቱ እስከሚያወጣ ድረስ ምን ብለን እንኖራለን? ይሄ ሰውዬ ግን ኦሮሞ ነው ወይ? ይሄ ሰው ከብን ተነስቶ ነው እንደዚህ ሊያወራ ይቻላል? ያ ሰምቻለሁ ቪዲዮ። ከምን ተነስቶ ነው ያወራ? ማን ነው ኦሮሞ ነው? ኦኬ ይበቃል። ነው ማጣራት አለበት። ደቂቃ አልቋል። ኦሮሞ ደቡብ ለማካፈል ብቻ ተጠቅማ ማለት ነው። መልስለት። 1 ደቂቃውን ብቻ ማለት ነው። ከዛ በኋላ እሱ እኛ መጣን እኮ ማን ላይ ይሄ ሰውዬ ማን ላይ ለምን ነው ጣልቃ የሚገባ? ቆይ አንተ አውርታለህ ኦልሬዲ። ማን ነው ንጉስ ኦፊሻል? አንተ ሚዩት አድርግ። ማን ነው ፖፑላር? 1 ደቂቃ ብቻ ማለት ነው። 1 ደቂቃ ብቻ ተጠቀምና ምንድነው መልስለት። ከዛ ደግሞ ከታችን ሁሉ ካሰማልኝ ማለት ነው። ይኸውላችሁ አዳምጡ። ይሄ ልጅ ኦሮሞ ነው። ይሄ ልጅ እዚህ ህንፃ ውስጥ ያሉ ሰዎች የደቡብ ብሔር ብሔረሰብ ልጆች ናቸው። ጋሞዎች አሉ፣ ጉራጌዎች አሉ፣ ስልጤዎች አሉ፣ ሀዲያዎች አሉ። ዝም በል አንተ ዝም በል አንተ መሀይብ ጨጓራህን በልተህ ወዲ ስለሞላ ነው። ከዚህ ውጭ የላችሁም። ይህን ለማስተባበል አትመጣም። ጉዳዩ የደቡብ ብሔር ብሔረሰቦች ልጆች ነው። የአዲስ አበባ ማህበረሰብ ነዋሪነታቸው በአዲስ አበባ ሆነ አይደለም። ይህን ታርጌት ያደረገው የደቡብን ልጆች በአደባባይ ወጥቶ የጉራጌ የስልጤ የደቡብ ብሎ ነው የተናገረው። ልጁ የተናገረው ሄደን እንበቀላቸዋለን፣ ንብረታቸውን እናወድማለን፣ እናቃጥላቸዋለን ብሎ ተናግሮ እናሳያቸዋለን ብሎ ይሄን በተናገረ ተመልሶ ይሄንን ነገር ሀፕን አድርጎ ይሄን ነገር ካቃጠሉ በኋላ ተመልሰው መጥተው ነግረናችሁ ነበር፣ አላመናችሁንም። እኛ የምናወራው ቀልድ አይደለም። እኛ ዝም ብለን የምናወራ ሰዎች አይደለንም። ጆክ አናወራም። ይሄን ተግባር የፈጸምነው እኛ ነን ብለውናል። ኦፊሻሊ እነሱ ነግረውናል። ችግር የለብንም። የደቡብ ብሔር ብሔረሰቦች ልጆች ግን ይሄ ወደመው በቢሊየን የሚቆጠር ህዝብ እንደ ዜጋ እንኳን በእሳት ላይ የተወረወሩ 4 ሰዎች እንደ ሰው አስባችሁ የኛ ዘር ናቸው የኛ አካል ናቸው ብላችሁ እንኳን የዛ አይነት ስሜት አይሰማችሁ።
ዛሬ መተ ፖለቲካ ልሰራ ለሆዳ አድረህ የካድሬነት ስራ ለመስራት ይሄን ድና ያርገህ የደቡብ ልጅ አትበል፣ የአዲስ አበባ ልጅ በል፣ የከሌብ ልጅ ትበል። ይሄ ልጅ ኦሮሞ አይደለም፣ ይሄ ልጅ ኦሮሞ ነው ብላችሁ ይሄንን ለማፈን ትመጣላችሁ። ለሆዳችሁ ስላደራችሁ ተገዝታችሁ ስለምትኖሩ ወንድሞቻችሁን ሬሳ ላይ ቆማችሁ ነው የምታወሩት። ይሄ ይቀየራል። ወደድክም ጠላ ዛሬ እያወናበድክ እያቃጠልክ ብትኖርም ነገ ነገራቶች ሊቀየሩ ይችላሉ። ግን እየተፈጸመብን ያለ ነው እንደ ማህበረሰብ አንድን ማህበረሰብ ታርጌት ያደረገ ነው። እንድታውቁት ብቻ ነው። ኦኬ ጉዱ ካሰቀጥል ሌሎቻችሁ ሚታቁ አሁን ይላችሁ እንግዲህ በአጠቃላይ እስካሁን የተወራው ነገር አንድ ያወራሻል ነበር እንዳንቺ ማለት እኮ ጨርሱ ብዬ ነው። መጀመሪያ ስለ ልጁ ስለ ሁሩ ስለ ዶክተር ሁሩ እሺ ያው ቆይ አንቺ ሚዩት አድርጌ ከሱ ቀጥለሽ ታወራለሽ። ሙሉ መረጃ ከጉዱ ካሳ ቀጥለሽ ታወራለሽ። ሚዩት አድርጌ አሁን ይኸውልሽ አሁን ስለ ልጁ በባለፈው ከመቃጠሉ በፊት አንድ ቀን በፊት ነው ማታ ላይ ነው በስንቱ ኦክሎክ አዶን ነው ማለት ግን ወደ ምሽት አካባቢ በኢትዮጵያ ወደ 3 ሰዓት አካባቢ ነው ሲናገር እኔ ገብቼ ቤቱ ነበር እሱና ባን የሻል የ10 ሺህ አለቃ እና አንድ ደግሞ የሆነ ኦሮሚያ ምናምን የሚል እንትን ያላቸው ልጆች ናቸው። ኦፊሻሊ እንደዚህ ቪዲዮ ከፈቱ ብዬ ቪዲዮ ከፍቼ አይቻቸዋለሁ ልጆቹ ማለት ነው። ይሄን ነገር ሲያደርጉ ይሄን ነገር ሲፈጽሙ ይሄን እሳት ከመነሳቱ በፊት እሳቱ በእሳት እንጨርሳቸዋለን ሲሉ ለምንድነው ይሄን ነገር የምታወሩት? ለምንድነው እንደዚህ አይነት ወሬ ህዝብ ከህዝብ ጋር የሚያገናኝ ነገር ይሄን ነገር ለምን ታደርጋላችሁ ምናምን ስል ዝም በል ውጣ አንተ ምናምን ነገር አለኝ። አልወጣሁም እስከ ማታ ድረስ እየሰማኋቸው ነበር። ይሄን ባሉ በንጋታ ነው የተቃጠለው። በንጋታውም ተመልሶ ይሄን ነገር ሲያወራ ነበር። ይሄ ሰውዬ ኦሮሞ ይሁን አማራ ይሁን it's everything that's none of my business። እንደ ግለሰብ ይጠይቃል። ተሸፍኖ አይደለም ቪዲዮ ፊት ለፊት የሚታይ ልጅ ጀርመን የሚቀመጥ ልጅ ነው ዶክተር ሁሩ ማለት። ስለዚህ ይሄን ሰውዬ ነው እንግዲህ አሁን ይሄን ሰውዬ ይዘን ነው እንግዲህ በምን አይነት ሚንስ ይሄ ነገር ሊፈጸም እንደቻለና እንዳስፈጽሙ ማወቅ ምንችል ያለብን ማለት ነው። ይሄኛው ሰውዬ ይሄን ነገር ባለበማግስቱ እንደገና ገብቼ እንትን ስጠይቀው ቆሻሻ ነው ቆሻሻ ይቀጠላል ሲል ነበር። ቆሻሻ ማህበረሰብ ቆሻሻ ከሆነ እንግዲህ አሮን ነው እናንተ ይህን አስተሳሰብ ይህን እንትን ካለው ሰው ጋር መካከል ሆነን አንዳችም እንግዲህ ጀርመን ውስጥ እኔም ጀርመን ውስጥ የተቀመጥኩት እሱን ያገናኘን ይሆናል። እንግዲህ አሁን እዚህ በወሬ እንትን የምንለው ነገር አይደለም። ግን at the end of the life እንደዚህ ተደርጎ በንጋታው እሳት ሲፈጸም ይሄ ዝም ብሎ ነው ፌክ አይደለም ብትሉኝ ይሄ እንትን ነው። አሁን እኮ ብሔር ብሔረሰቦች መካከል ጦርነት ይነሳል። ያ አያስፈልግም። ማንም ቢል አይነሳም። በዛ ሚንሳርም ግን ይሄን ነገር ሲደረግ ተደርጎ በንጋታው ነገር ሲፈጸም አይደለም ቴክኒካል የተደረገ ነገር አይደለም ቢባል እንግዲህ አምኖ ዛት ማስቱፒድ ይሄን ነገር ላምን ልቀበልም አልችልም። ስለዚህ ይሄ ሰውዬ መጠየቅ አለበት። ይሄን ሰውዬን በምንጠይቅበት መንገድ ይሄን እንጠይቃለን። ወደፊትም ደግሞ ተጣርቶ እስካልተባለ ድረስ ይሄ ሰውዬ መጨረሻ እንግዲህ ምናየው ይሆናል ማለት ነው። እንግዲህ ተቀምጧል፣ ቪዲዮም ተቀምጧል፣ ሁሉ ነገር ተቀምጦ እንግዲህ ከህዝብ በላይ ከሆነ አሮን ነው ጉዱ ካሳ ከላይ አውሬ እስቲ። እሺ ቴንኪዩ እድሉን ስለሰጣችሁኝ አመሰግናለሁ። አንተ ቅድም የኦሮሞ ልጆች ድምፅ አልሆኑም ምናምን ላልከው ለሱም አንድ መልስ ለመስጠት ነው። ጠዋትን የቤት ነበረ ከፍተን እየተነጋገረን የነበረው ፎቶውን ዘግዝቀን እኔ አንድ ኦሮሞ ነኝ፣ እንዲሁም እንደ ኢትዮጵያዊ ሆኜ ነው የማወራው። ፓርቲ ይዤ ዘር ይዤ ምናምን ማውራት አልፈልግም። ልጁን ማለት ነው። አዎ ኦሮሞ ነው፣ 100% ኦሮሞ ነው። የአርሲ ተወላጅ ነው። ስሙ ዶክተር የሚለው ስሙ አይደለም። ስሙ ትክክለኛ መረጃ ነው የምሰጣችሁ። ይሄ ዝም ብሎ ለፖለቲካ መጠቀሚያ ምናምን አይደለም። ስለማይወክል ማህበረሰብን ስለማይወክል ያዝልኛ አንድ ጊዜ ስለማይወክል ይሄ ሰው መያዝ አለበት። ትክክለኛ ስሙ ከድር ቡርቃ ይባላል። የአርሲ ተወላጅ ነው። 39 ዓመት ልጅ ነው። ከኢትዮጵያ የወጣው በሩጫ ነው። ሩጫ ወጥቶ ጀርመን ገብቶ ነው የቀረው። ጥገኛ እንትና ፖለቲከኛ ነው። አገሩ መግባት አይችልም። የለም ወረቀት የለውም። ይሄን ሁላ ተጣርቷል። ብዙ ነገር እየተሰራ ነው። ስለሱ ጉዳይ ይቅርታ አሁን እና እዚህ ጋር ልትልበልሽ ነው። ስለሱ ጉዳይ የሚሰራ ሰው ስራ አለ። እዚህ ላይ በትክክል ለምን ታቋርጠኝ ማለት ከደረሳችሁበት ታዲያ ለምን እንጫጫሃለን?
እናቴ ጉራጌዎች ተረጋጉ እስቲ ቀጥይ። ኧረ ያንተ ደግሞ ማይሆን ነገር አታውራ። እንበዩ ተይ ቀጥይ አንቺ ዝም በያቸው። እነዚህ ካድሬዎች ናቸው። ልጁ ኦሮሞ ነው። አዎ ኦሮሞ ነው። ግን የኦሮሞ ማህበረሰብም ሆነ የመንግስት አካል ልጁን ማንም አልመደበውም። በራሱ ወጥቶ የሚናገራቸው ነገሮች አሉ። ተከፍሎት ይሁን ነገሩን አቀናብሮት ይሁን የሚናገረው አንድና እሱ ብቻ ነው። እሱን ደግሞ በህግ ለማስያዝ ዛሬ የኦሮሞ ልጆች ተሰብስበው አካውንቱን አዘግተውታል። የቲክቶክ አካውንት ላይቭ ላይ ቁጭ ብሎ በሚያወራ ሰዓት ማለት ነው። ይሄ ተሄዷል። የልጁ ማንነት ተገኝቷል። የቀረጥ ጀርመን ሀገር ላይ እሱን በአካል የሚያውቁት ቦታውን ብቻ ነው፣ አካባቢውን ብቻ። ለምን ከኢትዮጵያ ሲሄድ ጀርመን ሲገባ ስሙን የቀየረው ልክ ቲክቶክ ላይ ምንድነው ዶክተር ነኝ ብሎ እንደመጣ እንኳን ዶክተር ላይ የ7ኛ ክፍል ነው አቋርጦ ሩጫ ገብቶ ጫካ ለጫካ ሲሮጥ እድል ገጥሞ ጀርመን ሄዶ የቀረሰው ነው። ሙሉ ቤተሰቦቹን ሁሉ ደርሰንባቸዋል ማለት ነው። ወንድሞቹ ከየት እንደተነሳ አዲስ አበባ የት አካባቢ እንደነበር ገጠርም የት አካባቢ እንደነበር ሁሉ ነገር በእጃችን ነው። አሁን ኦሮሞን አይወክልም። ወደ ፖለቲካ ማንም ማጫወት ይችላል። መጨረሻው የአንድ ሳምንት ሌላው እኔ እነግርሻለሁ። የሚቀጥለው ግሩፕ ነው። ልጁ ልንገርሽ ሌላ ቄሮ ቄሮዎች በአካል አነጋግረው ከቄሮዎች ጋር ግንኙነት አለው። ከብዙ ሰዎች ጋር ፎቶግራፍ የተነሳው ሳይቻል የቹቹ ወንድም ተራ ጠብቅ። ልጁ ያለ ምክንያት አላወራም። ቀጥታ ከመንግስት አካላቶች ጋር ግንኙነት ያለው ልጅ ነው። ሮማን የምትባል ሌባ ኦሮሞ አይደለም ብላ ተናገረች። ሌሎቹም ያወሩ እንጂ አትረብሽ። ወንድም ባይዘው እንዳናወራ አትረብሽ። አንተም ሚዩት አድርግ። አሁን እዚህ ጋር ለፖለቲካ ምናምን ለመጠቀም ሳይሆን ይሄንን ልጅ ማለት ነው እንዴት አላረገውም ወይ ደግሞ የለበትም ማለት በፍጹም አይቻልም። ለምን ይሄ አደጋ ከመከሰቱ በፊት ማታ ላይ ቁጭ ብሎ ላይቭ ላይ ሲናገር የነበረው እና በነጋታው ከ24 ሰዓት በኋላ ነው ይሄ ነገር የተፈጸመው። አያውቅም ማለት አይቻልም። ያውቃል፣ የሚያውቀው ነገር አለ። ይህንን እውነት ደግሞ ማውጣት የምንችለው ተከፋፍለን የአንዱን ብሔር ወደ አንዱ ብሔር መወሸቅ እዛ ሳይሆን ይሄ ልጅ እንዳንድ ኢትዮጵያዊ አማርኛ ተናግሮ ነው እኛ እንድንሰማው ያደረገን። እንዳንድ ኢትዮጵያዊ ከገባበት ገብተን ለህግ ማቅረብ አለብን። በሀገሩ ህግ ላይ መጠየቅ አለበት። ጀርመን ህግ ያለበት ሀገር ነው። የትኛውንም ስም መቀየር ይችላል። እኛ ቪዲዮዎች አሉን፣ የተናገረበት ቪዲዮዎች አሉን፣ እስከዛሬ ጠዋት ድረስ የተናገረበት። እሱን ይዘን ጀርመን ህግ ማቅረብ እንችላለን። ይሄንን ልጅ ማለት ነው። ይበቃል። ፖለቲካ ከተበላለን ተሸፋፍኖ ይቀራል፣ ልጁ ባዶን ይቀራል ማለት ነው። እርስ አትሰዳደቡ። ልጁ እንዳለበት በዚህ ውስጥ እንደተሰማራ እህታችን መስክራለች። በቂ ነው። ይሄ ነው የሚፈለገው። ገብቷል። ልጁ ተራ ሰው አለመሆኑን ይሄ ተቀናጀ ተግባር በህዝባችን ላይ በማህበረሰባችን ላይ ውድመት ያስከትላል። ሰላም ለሀገሬ እሱ ያወራል ማለት ነው። እሺ አመሰግናለሁ ያስገባኸኝ። አንደኛ ልጁ ሁሉንም ብሔር ብሔረሰቦችን አይወክልም። ሁለተኛ ነገር ግን ቄሮ ያልከው ወንድሜ ተሳስተሃል። ቄሮ ስራ ላይ ነው። ሶስተኛ ብልጽግና ለካድሬዎች ብር አይከፍልም። የኢትዮጵያ ጠላቶች እጃቸው ረዥም ነው። እነሱም አዘውት ሊሆን ይችላል። ይሄ ነገር ለፖሊስ እንተዋለን። እየፈረሰች ነው አዲስ አበባ። አልፈረሰችም፣ ጽዳት ላይ ናት። አንድ ጥያቄ ልጠይቀ። ሀብቴ ምትኩን ታውቀዋለህ? በወያኔ ጊዜ ቤታቸው ሲፈርስ እዚህ ጋር ያለ ነው ወይ እኔንም ጨምሮ አንድ ሰው የተንጫጫ የለም። በባቡር ምክንያት መሀት ቤቶች ፈርሰዋል። አንድ እንዳታቋርጠኝ፣ መሀት ቤቶች ፈርሰዋል። አሁን ባቡሩን ሁላችንም እየተጠቀምን ነው። ግምት የተሰጣቸው ምንም ነገር የለም። ነገር ግን አሁን ግን ቤት እየተሰጣቸው ነው። ልደታ ልጅ ነኝ እኔ። ወደኛ ሰፈርም ቢመጡ ደስ ይለኛል። የት ነው የሚሰጣቸው ቤት? ሽንት ቤት። ቆይ ዝም በል ሽንት ቤት ልንገርና ሽንት የሚሰጣቸው ቤት የከተማ ሰው በየቦታው ተሰጥቷቸዋል። ልንገርና ወደ ገጠር እያስገባሽ ነው አንቺ ከተማ መጥተሽ ልንገርና እኔ ራሴ አሁን ኮዬ መጥቼ ተከራይቻለሁ። ለምን በል ሽንት ቤቱ ወይ ዝም በል ኦሮሞ ማጥበል ወያኔ እያፈናቀለ ልንገርህና ከልደታ ፊት ለፊት ዝም በል የቹቹ ወንድም ፖፑላር የሚባል ቆሞ የሚሸና ቆሻሻ የሚቃወመው
ሚሸና አዲስ አበባን ሽታ ያመጡ ናቸው የሚናደዱት። አስፋልት ላይ እንደ ጂኒ ቡናና ምናምን የተደፋበት ናቸው እነሱ ናቸው የሚቃወሙት። አንተ ጽዱ ሀገር ሆነክ ሌላ ተቃውሞ ስነስርዓት ያሻው ቤትም አልነበረክ ሰርቀት ነው ብልጽግና ስራ ላይ ነው። ደህና ቆንጆ ጃኮዚ ላይ ሆነ አትናገር። የኛ ምስኪን ህዝብ ወያኔን ጠይቂ። ስትናገሩ ትክክል ሀሳቧን ትናገር። ሀሳቧ መብቷ ነው። ሀሳቧን መግለጽ መናገር ትችላለች። ሰላም ለሀገሬ ሰላም ለሀገሬ ያወራና ነገር በስነ ስርዓት ይናገሩ። ለኢትዮጵያ አንድ አትሳደቡ። ነዋሪውን እየተሳደብክ ነዋሪውን እንደዚህ የሆንክነ እንደዚህ የሸተትክነ እንደዚህ የገማነ እየተባለ አስተያየት የሚባል ነገር ነው። አልሸተትም ገርና አቅም አቶ ኮንዶሚኒየም እየጠበቀ እድል መጣለት። ይኸውልሽ እድሉን ይሰጥሻለሁኝ ማለት ነው። ምክንያቱም እነዚህ ሁሉም አንቺ ላይ ምንድነው ያው ጥያቄውን እያነሱ ስለሆኑ ካተሙ በኋላ ታውራለሽ ማለት ነው። አንዴ ሚውት አድርጊ ችግር የለም። ሀሳብሽን ምንድነው አጨረሽ? ሰላም ለሀገሬ ያውራና ከዛ በኋላ ተሙ ያውራና መጀመሪያ እንትና ተክሉ አንዳንድን ሰው ማልማል እያስገባ ሌላውን እንትን እያረክ ተራብ እየሰጠ ብታወራ ደስ ይለኛል። ምክንያቱም ሁሉም እንዳመጣበት አፉን የከፈተው ማለት ነው። በነፃነት ሀሳቡን ማውራት አልቻለም ማለት ነው። ሁላቸውም ማለት ነው እያየን ነው። ሁሉም እስካሁን እያወራ ማን ላይ የገባ የፖፑላር ነው ማን የሚባል ሰውዬ ማን ላይ የገባ እየበጠበጠ ነው ማለት ነው። ይሄን ባረግ አሪፍ ነበር ብዬ ነው የማስበው። ወደ ሀሳቡ ሲገባ ደግሞ ቅድም መክበቡ የሚባል ሰውዬ ጉራጌ ነው። ልጁን ኦሮሞ አይደለም ብሏል ገልጾ ማለት ነው። ልጁን ኦሮሞ አይደለም። እዛ አካባቢ ላይ ቀቤናና ማረቆ ይገኛሉ። ቀቤናና ማረቆ አካባቢም እንደዚህ አይነት ፖለቲካ የሚሰሩት ይገኛሉ ብዬ አስባለሁ አለ። አይ ዶንት ኖ እኔ ቀቤናና ማረቆን ትኩረት አድርጎ ይሄን አክል ላይ በፍራቻ የተናገረበት ቦታ እኔ ገርሞኛል። በዚህ ነገር ላይ ደግሞ ልጁ ኦሮሞ መሆኑን ከዚህ በፊት እናውቀዋለን፣ አረጋግጠንም እናውቀዋለን። ልጁ አሁን ኦሮሞ ነው አይደለም ማለት አይደለም። ኦሮሞን እንደ ኦሮሞ ፈረጅ ሳይሆን ልጁ አንድ ሰው አይደለ አንድን ሰውን በህግ ማስጠየቅ ነው ባለበት ቦታ በሁሉም ማለት ነው እንጂ ማረቆ ፖለቲካ ይሰራል፣ ቀቤና ፖለቲካ ይሰራል። ምንድነው ይሄ? ከየተኛው እንትና ነው? ከዚህ በፊት ጉራጌ ወይስ ቀቤና ማረቆ ፖለቲካ ሰርቶ የሚያውቀው ማለት ነው? ልጁ ካድሬ ነው። ቶፒክ አታርጉ እኮ። ስለዚህ በእንደዚህ አይነት ነገር ላይ ባታወሩ። ካድሬ ነው ልጁ፣ እሷም ካድሬ ናት፣ እሱም ካድሬ ነው። አዲስ ካድሬ ናት እሷ እኮ። አሁን ለምን ሀሳብ እውነት ለመቀበል ነው። አዲስ አበባ ጽዳትን ታስብ ነበር። ብልጽግና ኦሮሞ እንድናስብለሽኛል። እየጨፈጨፋችሁን ነው። ከከተማችን ውስጥ እንድንኖር እያስወጣችሁ ነው። ዲሞግራፊ እየቀየራችሁ አንድ ነገር ልንገርህ፣ ራስን ምንድን ነው ዲሞግራፊ እየቀየራችሁ አንቺ ከነ ኮንጎሽ አዲስ አበባ እና ሌላው ደግሞ ወደ አዲስ አበባ ስንመለስ አዲስ አበባ ላይ ያልሞተው እንትን ንብረት ያልወደመው ማንም የለም። እዚህ ጋር አጀንዳውን የጉራጌ ብቻ እያደረጋችሁ ነው። የጉራጌ ብቻ አይደለም፣ ለኢትዮጵያ ለሁሉም የሚያሳስብ እንጂ ለጉራጌ ብቻ ወይ ለደቡብ ብቻ አይደለም። ደቡብ ተነስ ታጠቅ ምናምን ይሄን ነገር
ትንሽ ፕሊዝ ብታረጉት ደስ ይለናል ማለት ነው። ምክንያቱም እዛ ጋር የአማራሙን የኦሮሞሙን የሁሉሙን አልቋል። ስለዚህ ደግሞ ነገሩ ደግሞ የአዲስ አበባ ጉዳይ እስከሆነ ድረስ አዲስ አበባ ጉዳይ ሲሆን ደግሞ ኢትዮጵያን ሙሉንም የሚጠቀም ሙሉንም እንትን ይላል ማለት ነው። ስለዚህ ሁላችንም ደግሞ አንድነት ላይ ቆመን ነው ደግሞ የጉራጌ ንብረት ነው ታችን ተሸብረፍ ነው ተጫወት ግልጽ ካርድ ነው ተጫወት ሌላ መርካቶ ሳንተ ሚዩት አድርግ ቆይ ሳሙቻ ወይ መርካቶ ነው ይቀጥል ታፈነን እኮ አንተ አውርታል ንጉስ ኦፊሻል አውርታል ሚዩት አድርገ እኛ ታፈነን እኮ አናወራም እንዴ ካንተ በኋላ ያላወሩት አሉ እኮ አሁን ተሙና ሂሩት ይጣይ ጉራጌን ማስታወቂያ ለመስራት ነው የገቡት ወይስ ካንተ አትረብሽ በእናትህ አንዴ እንደማመጥ ወንድሜ ሲጀመር ማለት ነው ለቀደ አንተም ንጉስ የምትባለው ምታች ሂሩትም ላይ ማለው የምትባለው የአዲስ አበባ ልጅ ነኝ የምትለው ሲጀመር አዲስ አበባ ዲፋይን የምታረጉበትን እንትን አስተካክሉ ታረሙ ዝም ብላችሁ እምቡር አትበሉ ሲጀመር ቆሻሻ ላይ መተኛ ስለማንፈልግ ልንገርና በስነ ስርዓት አታምጪኛው እንደ ሰለጠነ እናውራ ቆሻሻ ላይ አልተኛ ማለት እንደ ሰለጠነ እናውራ ተኛ የነበረች ልጅ አባሽ እንደ ሰለጠነ እናውራ ባለህበት ሀገር ቆሻሻ ይጣላል ባለህበት ሀገር አሁን በፊት ወያኔ አንቆ ስለያዘ መንግስት ለማለት እንደዛ አሁን ግን የጽዳት ሰዎች ናቸው በቃ ጽዳት አንተ ምንድነው ቆሻሻ ለዘመን ለወገን አንተ ኤርትራ የላከች የኢትዮጵያ ባንዳነክ አንተ የቀበሌ ቤት ተልከና ጽዳት ላይ ናት አሁንም ኢትዮጵያ ጽዳት ላይ አንቺ ሚዩት አድርጌ ቆይ ታወሪያለሽ አንዴ ሚዩት አድርጌ አሁን ታሙ ብቻ ያወራ ከዛ በኋላ ታወራለሽ አንቺ ኖ ለነሱ ረጅም ሰተ ደና ነገር የሚያወሩትን አታክ ማድረግ ጥሩ አይደለም ለኢትዮጵያ አይበጅም ለብሔር ብሔረሰቦች አይበጅም ይሄ አይበጅም በመሃል አዲስ አበባ ጽዳት አስወርዳት ሳትፈልጊ ትሰሚያለሽ ምትሰሚ ከሆነ ሳትፈልጊና ልነግርህ ነው የወጣሁት እንዳንተ ያለው ባንዳዎች ወጣለው እንዳንተ ያሉት ባንዳዎች አስወጣሻለሁ ይኸውልሽ አሁን ማሰማት ነው አስወጣሻለሁ ድረስ መተንና ጸዳጅ እኮ ከልክላችኋል ሲሷልም እንደውና ልንገርህና እንደወያኔ ተላላኪ ነክ ብሔር ብሔረሰቦች ገና አንቺ አስወጣሻለሁ ሚውት አድርጊ እንዴት ለምናት አለ ያስወጣት ግማታሞችንማ መናገር አለብኝ ግሞች ናችሁ እናንተ የኢትዮጵያ አመሰግናለሁ ፖፖላር አመሰግናለሁ አመሰግናለሁ ሲጀመር ማለት ነው አንድ ማህበረሰብን ይሄ ራሱ በጣም አስቀያሚ ነገር ነው እኛ አዲስ አበባ ውስጥ ተወልደን ያደግን እናትና አባቶቻችንም እንደዛ በእንደዚህ አይነት ሁኔታ ዲስክራይብ ማድረግ ራሱ በእንደዚህ አይነት ሁኔታዎችን መግለጽ ራሱ ህሊና ማጣት ነው ግን የምትወዱ ቆሻሻ ቅድም እዚህም ያለው ተናግሮታል ንጉስ የሚባል አንድ ቤት ቁንጫ እየበላህ ምናም እንደዚህ አይነት አመለካከታችሁንና እንደዚህ አይነት አነጋገራችሁን ሲጀመር ታረሙ እዚህ ብዙ ሰው የሚያይበት ቦታ ላይ መታችሁ ስትናገሩ ሲጀመር ማለት ነው አንድ ማህበረሰብን መስደብ አትችሉ ገብቷል የአዲስ አበባ ህዝብ ደግሞ በጣም የሞራል ልዕልና ያለው ስነ ስርዓት ያለው ማንንም ተቀብሎ አቅፎ የሚኖር ማህበረሰብ ነው ልማት ብትልለት ማረግ ያለብህን ነገር እንኳን ብታረግለት ሰድበው ከምትግማማ እንደዚህ ይቅርታ እኔ ቃላቶቹን እንኳን ደግሜ መናገር አልፈልግም በሴትኛ ላይ ምናም በሚያስጠላ አገላለጽ አይደለም የምትነግረው ራሱን የቻለ ማህበረሰብ አለ አዲስ አበባ ራሷ የተቆረቆረች ነች ማንንም የቆረቆራት አይደለችም ህዝቡ እየሰራ ነገሮችን እየቆየረ የሚኖር ማህበረሰብ ነው ማንንም ከመጣበት ቦታ አቅፎ የሚይዝ ማህበረሰብ ነው ዝም ስላለ ብቻ የተጫነበትን ነገር ሁሉ እሺ ስላለ ብቻ በዚህ ልክ መታችሁ እንደዚህ እየተደረገልን ነው እንደዚህ እየተደረገልን ነው ማንንም አታታዱ ሲጀመር የራሳችሁ ባለስልጣን አሁን የምትደግፉት ባለስልጣን ያሉትን ኮታ አድርጌ ልንገርህ 40% ይፈርሳል ተባለ ስንት ቤት ተዘጋጅቷል 4000 ቤት ኢማጂን ገባረድ አሁን እናንተ ሚዲያውን አፍናችሁ ስለያዛችሁት በየቦታው የተፈናቀለውን ሰው የሄደ ሰው መጠየቅ ስለማይችል ነው እንጂ 10% አይሞላም የምትሰጡት ቤት ማለት ነው አብዛኛውን ሰው እያወጣችሁ እየበተናችሁት ነው ዌይ ኦፍ ላይፉን ጨምሮ ማለት ነው መኖር በሚችልበት ሁኔታ አይደለም ያለው
ስለዚህ ልክ ፌቨር እንደሰራችሁ አዲስ አበባ ልትታደጉ እንደመጣችሁ አድርጋችሁ ማንንም አታታሉ። ጆሮአችን እስኪ ደማ ድረስ ልትነግሩን ትችላላችሁ፣ ግን መሬት ላይ ያለውን ሪያሊቲ ሁሉም ሰው ያውቀዋል። ምንም ባላጠፋ ምንም ባልበደለ ዋጋ እየከፈለ ነው የአዲስ አበባ ሕዝብ። ስለዚህ መታችሁ ተደራጅተው የዋላችሁበት እንትን እንዳላችሁለት ቆይ አዳምጥ ንገረው ለዛ ያረጋችሁ እንትን አታድርጉት። በቃ አሁን ለሁሉም ማህበረሰብ ገብቷላ። አሁን ይሄ ሰውዬ ሲናገር የነበረው እናንተ እንደ ኢንዲቪጁዋል የምታወሩት ሰውዬ የአዲስ አበባ ሕዝብ ላይ ጄኖሳይድ ነው ያወጀው። ገብቷል። ይሄ ደግሞ for the past 6 years አይተነዋል። ነገ ጧት ምን ሊመጣ እንደሚችል አይተነዋል። ስለዚህ እንደ ሁትሲና እንደ ቱትሲ ከመጨፍጨፉ በፊት ህዝቡ ራሱን ማደራጀት አለበት። ማንንም አታክ ለማድረግ አይደለም። ገብቷል። የመጣው ነገር በጣም አደገኛ ስለሆነ ነው ወንድም። እሺ ግን እንትን አስጠብቅ ነው የምሰጠው ሐሳብ አለኝ። በቃ ተደራጅተህ ታጠቅ ተሙ የሰጣበትና ፖፑላር የሚያወራ አንድ ሐሳብ ሌላ ሰው የሚያወራ ታጥቀህ መክት ከፊት ለፊት የሚመጣበት አደጋ ታጠቅ ፖፑላር አጋባው ቤት ሁሉ በጣበጠው አዲስ አበባ ላይ አንተ እንዳትኖር ልጅ እንዳይኖር እንዴት ላውራ እኮ ፖፑላር የኔን አንዴ ቀስተኛ ዝም አስበላቸው። ሚዩት አይደል እንዴ? እስቲ አንዴ ብቻ ሚዩት አድርግ። አሸናፍ ካወራ በኋላ ታወራለህ። ቆይ አንዴ ቀስተኝ ለህዝቡ ምንድነው? እዚህ 8 ሰውና 9 ሰው ሆነን መደማመጥ ማንችል ሰዎች ለሀገር የተሻለ ነገር ማበርከት እንችላለን ወይ የሚለው እኔ በጣም ያሳስበኛል። ምክንያቱም ከ100 ሚሊዮን በላይ የሆኑ ሰዎች ወይንም በፓርላማ 547 ወንበር ያዙ ሰዎች እኛ 8 ሆነን ማንደማመጥ የራሳችንን ሐሳብ ወሩረን ለመሄድ የምንፈልግ ሰዎች እነዛ እውነት ይደማመጣሉ ወይ ብየሳስብ ያሳዝናል። እንዳንደማመጥ ተደርገን የተሰራን ህዝቦች ነን። የብሔርተኝነትም ክፋቱ ምንድነው? እያንዳንዷ የምትደረግን ነገር ከብሔር መነጽር ነው የምናየው። ይሄ አዲስ አበባ ላይ ምናልባት ተወላጅም ይኖራል የአዲስ አበባ ያልሆነውም አዲስ አበባ ነኝ ብሎ ሊያወራ ይችላል። የሆነው ሄኖ ኢትዮጵያዊ ቤት ተቃጥሎበታል። ይሄ ተቃጠለውን እንዴት አድርገን መፍትሄ እንስጥ የሚል አንድም የሚያወራ ሰው አልሰማውም። በቻለው አቅም ፖለቲካ ለመስራት ነው የሚሞክረው። በተቃጠለም ቤት ምንም በሆነ ክፉ ነገሮች ሲከሰቱ ያችን ክፉ ነገር አጋጣሚ ተጠቅሞ ፖለቲካውን ያላደገ ፖለቲካ አልለው ፖለቲካ ራሱን የቻለ ሳይንስ ነውና ያላደገ ፖለቲካን እንትን ለማለት ይሞክራሉና ያንን ነገር ያሳዝናል። እኔ ሰው ነኝ ከሰው ነኝ ከሰው ኦሮሞ ማንነትና ዜግነት እኮ ለሁሉም ሁሌም አለ። እኔ ኢትዮጵያዊ ኦሮሞ የአርሲ ተወላጅ ማላፍርበት ማልሸማቀቅበት የምኮራበት የብሔር ማንነት ውስጥ ግን ሀሳብ የሌላቸው የብሔር ማንነት ውስጥ መሸጎጥ የሚፈልጉ አሉ። እንዳንተ አይነት አዳምጥ። በቃ ልክ የቅድስና ነገር እንደተደረገ ለመጣ ወክላ ስለምትለው ባይዘው እኔ አዲስ አበባ ልጅ ነኝ፣ እኔ አዲስ አበባ ነኝ፣ እኔ ኮልፌ ነው ሰፈሮቼ ቤተሰቦችን ከፈለጉ እዛ ያስገቧት ማለት ያንድ ሰው ህይወት እንግዲህ በዚህ ሰዓት ላይ መሬት ላይ ያለነው ሰዎች እናውቀዋለን ምን ያህል ከባድ እንደሆነ ኑሮ ማለት ነው። ትራንስፖርቱን፣ ኮስቱን፣ የዋጋ ግሽበት ሁሉ ነገር እያየን በዚህ ሰዓት ላይ ደግሞ አውጥቶ ኢቭን እኮ አሁን እኮ በርካሽ እንኳን ተከራይተ የምትኖርባቸው ሰፈሮች የነበሩት እነዛ ናቸው። መልማት ካለባቸው እኮ እዛ ላይ እዛው ላይ እየለማ በፊት እኮ ቃል ተገብቶ የነበረው እንዴት ነው እዛው ላይ እየለማ መቀየር ይችላል። ግን ዛትና እንትኑ ያ አይደለም። ፕላስ ደግሞ ምንም ነገር ሲደረግ ማለት ምንም ነገር ሲደረግ መንግስት የህዝብ አገልጋይ ነው። እዚህ ጋር የመንግስት ደጋፊ መሆናችሁ ፉን የምትሉ ምናምን ልትረዱት የሚገባው ነገር እንደፈለገ ማድረግ አይችልም።
አሁን ጉልበት ሰጥቶት ሊያረግ ይችላል። ግን በህግና በስነ ስርዓት ነው መመራት ያለበት። ማህበረሰቡን ሰብስቦ ምንድነው የሚሻለው? እንደዚህ አይነት ነገር አቅጃለሁ፣ እንደዚህ አይነት ነገር እንትን ብያለሁ፣ ይሄን ነገር እንደዚህ አይነት ነገሮች ሰርቻለሁ፣ ይሄው በዚህ አንድ እኔ እስከማቀው ድረስ ማለት ነው ከተሳሳትኩ እታረማለሁ። ይሄ መንግስት ከመጣ ጀምሮ የሰራቸው ማስ የፕሮጀክት የኮንዶሚኒየም ቤቶች የለም። ከዚህ በፊት ተቀናንሶ ተሸራርፎ ከሌላ እንትን ላይ እንትን ያለ ነው መሰረተ ልማቱ ያላለቀለትን እዚህ ጋር ያሉትን ፍለፊት የሚታዩትን እዛ ሸክሽጎ ፖለቲካ መስራት እየፈለገ ያለ እንጂ እንደ መንግስት እኮ ዝም ብሎ ስለፈለደ ኮሪደር ልማት ምናምን ና ያ እኮ አይደለም እኮ እንዴ። ነዋሪውን እኮ ተሰበስባለህ እኮ ታናግራለህ እኮ ቁጭ አድርገህ እኮ ምንድነው እኛ እንደዚህ ነን እንዲያጉላላን አይደለም።